አቶ ዮሐንስ ጓያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደ ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ ብቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠር ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉን ጦርነት ተከትሎ ለ10 ወራት የቆየው አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢትኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። የአስቸኳይ ጊዜ አዋጅ ከተጠናቀቀ በኋላ ባለፈው ወር በመዲናችን እስከ ተካሄደው የአፍሪካ መሪዎች ጉባኤ ድረስ የአማራ ልጆች ጅምላ ስር አልቆመም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ውስጥ የተካተቱ አብዛኛዎቹ የመብት ጥሰቶች መንግስታዊ ተቋም በሆነ የኢትዮጵያ ሰብአዊ መብቶች 2016 ሪፖርት በምርመራ ጭምር የተረጋገጡ ናቸው። በተጨማሪም ኢሰመጉ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ሲፒጄ እና የአውሮፓ እና የአሜሪካ ኤምባሲዎች ጭምር ባወጣቸው ሪፖርቶች እና መግለጫዎቻቸው አሳሳቢነታቸውን ገልጸዋል። መንግስታዊ ኢሰመጉ ጥቅምት 13 2017 ባወጣው ሪፖርትም በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስድ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ እስር ውስጥ እንደሚገኙ ተመላክቷል። የፖለቲካ ምህዳሩን ስናይ ደግሞ ተዘግቶ ምንም አይነት የተቃውሞ ድምጾች እንዳይሰሙ ከፍተኛ የመብቶች መቃ እየተፈጸመ ሲሆን በብልጽግና የሴፍቲኔት ፓኬጅ ውስጥ ያልተካተቱ ጥቂት የተቃውሞ ድምጾችም ሳፎኬት ተደርገው በደመነፍስ ለመተንፈስ እየተፍጨረጨሩ ነው። እነዚህ ሁሉ ዓለም አቀፍና ሀገር አቀፍ ተቋማት የሀገራችን የሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቱም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። የህዝብ ተወካዮች ምክር ቤትም አንድም ቀን እንኳን ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ፣ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ፣ በህገ መንግስቱ በተሰጠው ስልጣን መሰረት አንድም የእርምት እርምጃ አለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ጦርነት፣ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ፣ ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው። በመካከል የከሱና የመነመኑ እውነቶች የሉም ማለት ግን አይደለም። ወደ ጥያቄ ስገባ ባለፉት 7 ዓመታትና ከዚያም በፊት ባሉ አስርት ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣
በደቡብ በቤንሻንጉል ጉሙዝ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች ግሮስ ሂውማን ራይትስ ቫዮሌሽንስ በሰብአዊነት ላይ ለተፈጸሙ ወንጀሎች ክራይም አጌንስት ሂውማኒቲ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስቱ እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩ አትሮሲቲ ዲተርሚኔሽን እና በስማቸው እንዲጠሩ መደረግ አለበት። ከዛም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑን ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠየቅም የሚወድቀው በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጠው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ። አቶ ክርስቲያን ታደለ፣ አቶ ዮሐንስ ጓያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደም ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ያርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠር ፖሊሲዎች በግላጭ የሚያሳይ ነው። የሞት አይቀበር ሰው ከብት ሲሞት ይቀበራል ይባላል፣ ይሸታል ይባላል። የኛ ተሰብስቦ እሳት ነው የሚቃጠለው። ቆርቆሮ ውስጥ አስገብቶ ተቆልፎ እሳት ነው የሚቃጠለው። ሰው ፊት ቆመው በአደባባይ ተይዘው አማራ በመሆናቸው ብቻ ምላሳቸው እንደ ከብት አውጥተው ምላሳቸውን የቆረጧቸው አሉ። አይናቸውን ሰው ፊት ቆመው በሳንጃ ያወለቋቸው አሉ፣ ነፍስ አይገሉ። ስለዚህ እንደዚሁ ተይዘው ደግሞ እነሱ አሁን እጃቸውን እዚህ ለምሳሌ አሁን ይሄን ልብስ አስወልቀው ይሄን እጃቸውን እግራቸውን እየተቆረጡ ደማቸው ወርዶ አልቆ ደማቸው ሲያልቅ እንዲሞቱ የተደረጉ አሉ። እንደ ምሳሌ ደብረገነት ላይ ነው። ደጀኔ ሽፈራ የተባለ እንደዚህ ተተልትሎ ነው የሞተው። ጨፌ ሰምቦ ላይ ደብረገነት ላይ ማለት ነው። አዲስ ዓለም ጌታሁን እንደዚህ ተተልትለው ነው ተቆርጠው ተተልትለው
በ3 ቀን ነው የሞቱት። እጃቸው ተተርትሮ እግራቸው ተተርትሮ ተዘልዝለው እንደ ከብት ነፍሳቸው ሳይወጣ ተዘልዝለው የሞቱ አሉ። ከነ ነፍሳቸው እነ ቄስ ግርማ ይባላሉ። ይሉ ላይ ተነ ነፍሳቸው አስረው ነው ባህር የጨመሯቸው ምንም ሳይደረጉ ማለት ነው። እና ሁኔታውን አሁን ይሄንን ስል ዘግናኝ ነው አገዳደላቸው። የ75 ዓመት መለኩሴ ከቤተ ክርስቲያን አልሄድም ያሉት መንሰፈር ላይ ከለቸ ጅባት ወይም ሃሮ ጅባት የሚባል ከተማ ላይ ተገዳም ተቤተ ክርስቲያን አልወጣም ሲሉ በሞተር ጸበል እርጩልም ብለው አውጥተው ወስደው የ75 ዓመት የ80 ዓመት አዛውንት መለኩሴ አውጥተው ነው ያረዷቸው እንደከብ። ስለዚህ እንደዚህ በተግባር ቆመን ስናወራው ለኛ እንደ ቀላል ነገር ነው የሚመስለው። ስለዚህ ዘግናኝ ነው። ሰው በቋንቋው ብቻ ማለት ነው በቋንቋው ብቻ እንዴት ይታረዳል? ይህ ቋንቋ ፈልጌው ነው ብሎ የተወለደ ሰው የለም። ፈጣሪ ነው ፈጥረው። ሰው በመሆኑ ብቻ ካልተከባበረ ኢትዮጵያ ሊኖር አይችልም። አሁን በምስራቅ ወለጋ በጉዲያ አያቢላ ጅማጫል ይባላል ያለሁበት ቀበሌ ስም ያለባቸው በላይ ይባላለሁኝ። በጉዲያ አያቢላ ውስጥ ያለውን ታሪክ ልንገራችሁ የሚያሳዝነውን ነገር። ትግላቸውን እኛ ቀበሌ ላይ ሲጀምሩ ያረጋል ሐሰን የሚባል አለ ትልቅ ሽማግሌ ገቡና ተቤቱ በ3 ጥይት በዚህ መንጋጋውን አፍልሰው ሙቷል ብለው ቦይ ስር ዘዝቀው ጥለው 27 ቁም ከብት በግ 30 የፈረንጅ ዶሮ ማንካት አይቀር በገዛ ፈረሱ ብርድ ልብሱንና ዕቃውን ጭነው መጫኛ እንጭ እያሉ ሚስቱን በገዛ መጫኛው በገዛ ፈረሱ የቤቱን ዕቃ ጭነው ሆሮ ጉድሩ ጭነው ከዱ። ተቀበላችን ውስጥ ይታያችሁ ይች ምላሴ ትታሰራለች አልዋሻትም። ምንም እንግዲህ ወዲያ ዋጋ የለውም። ቀጥሎ ማስረሻው አማረ የሚባለውን እዛው ደግሞ እቤቱ ልጆቹን ይዞ እንደተኛ እሳት ተውጭ ለኩሰው እስተ በጎቹ ርር ብሎ ልጆቹም ቤት ተወጣቸው። ወጣሱ በጎቹም እዛው ጭጭ ብለው ቀሩ። ቀጠሉና እኔ ቤት ላይ ደረሱ። 120 ቆርቆሮ የከብቶች ቤት፣ የጥጆች ቤት፣ የአህዮች ቤት የኔ መኖሪያ አረሩት። ያለኝን ጓዝ ጥዬ ሚስቴን ይዤ ተወጣ። የኦሮሚያ ልዩ መከላከያ መጥቶ ሆሮ ጉድሩ መስመር ነው። ቀጥታ በመኪናቸው እየሄዱ ያሁላ ቤት እየነደደ 57 ቤት እየጤሰመቱን ተያይዞ በስፋልት ዳር ምን ሆነ ያማሮቹ ቤት ብለው አልጠየቁንም። ኧረ ምን ሆነ ይሁላ ቤት የነደደ ብለው አልጠየቁንም። የቆርቆሮ ቤት ያሁላ እየነደደ ኧረ ሰው አለቅን፣ ኧረ ምን ይሻለናል አንተ ፖሊስ ኧረ አለቅን ብለው ነፍስን አውጣ እዛ እባክህ ለራሳችንም ነፍሳለን እኛ እንፈራለን። ነፍስን አውጣ በምታወጣበት አጠይቀኝ እዚህ ፖሊሱ ነው ይሄን ያለው ፖሊሱ ነው። ልዩ ኃይሎች እያዩ ሆሮ ጉድሩ አለፉ። የተሰራው ስራ በእኛ ላይ ምንም ነገር ምንም ምክንያት የለውም። አማራነታችን ብቻ ነው። ሌላ ምክንያት የለውም። እኛ ጋር መንሰፈር ከለቻ ጅባት ይባላል። መንሰፈር ከተማ ትባላለች። የሰው ማረጃ መደብሩ አዛ ነች። ሰዎች ይጠለፋሉ፣ በሞተር ይወሰዳሉ፣ እዛ ይገደላሉ። 13 ሬሳ ተገሎ ሰው እኮ ሞቶ አፈር ይገባዋል። ሰው ተሞቶ ወደ አፈር ይገባዋል። ገድለውም አፈር ያለብሷቸው ደህና ነበር። እንደ ከሰል እንጨት እንደዚህ አነባብረው እዛው በስብሰው ቀሩ። በመኪና እየተወሰዱ ምን እንደተደረጉ ያልታወቁ አሉ። ረቤቶቻችን፣ ዘመዶቻችን ከብቶቻችንንም ለነሱ ሰጠን፣ መጋዘናችንንም ለነሱ ለቀን፣ ሱቃችንንም ለነሱ ለቀን፣ ነፍሳችንን ወደ አዝመራ ወተን በእግራችን ወደ ከተማ ገብተን ነው የመጣነው። መሳፈሪያ ያለን መተናል። አባቴ መሳፈሪያ የለውም አልመጣም። ብር አንጡ ይላሉ፣ 100 ሺህ ብር አንጡ ይላሉ። እያዋጣን ተወሰደላቸው። በቃ ብሩ ሲደርስ ደግሞ ሙተዋል ነው ያሉት። ሙተዋል ነው ያሉት።